ሰላምና ጸጋ ይብዛላችሁ የጌታ ቤተሰቦች የሚወዳችሁ የክርስቶስ ልጆች ሰላም ለእናንተ ይሁን። ደግሞ ክርስቶስ ኢየሱስን ያላመናችሁ በዓለም ያላችሁ ወደ ጌታ ኢየሱስ ክርስቶስ ኑ። ይህን መልእክት ለማስተላለፍ እወዳለሁ። ሰሞኑ አንድ ቪዲዮ ሰርቼ ነበርና የዚህ ቪዲዮ 2017 ዓመተ ምህረት 7ኛ ወር ላይ ነው እየሰራሁት። ወደኔ አባ ወንሾ ከሚባልበት ስፍራ የመጣ እኔ ያንንም አላውቅም፣ ግን ያ የመጣውን ደብዳቤ ላይ ነው ቪዲዮ የሰራሁት። ግን አንድ ነገር ፌር ቀዳጅ የሚባል ነገር አለ። ፌር ቀዳጅ ምክንያቱም ፌር ቀዳጅ ነው የሰው የወሰዳችሁ መልሱ ወዝደን እኔ ወዝጅ ያለው እንኳን አልመልስም ብዬ ሰርቻለሁ። ቅንጣት የሚያክል ነገር ሊያመጣ የማይችለው ነው። ይሄንን በደንብ ይወቁ። እኔ የማምነው ምክንያቱም ይሰራል፣ አይሰራም ያልኩት አይደለም፣ ይሰራል። የሚሰራው ግን እሱም በሚያምኑት ላይ ብቻና ብቻ ነው። ደብዳቤውም የሚሰራው የቃልቻ መንፈስም የሚሰራው መተትም የሚሰራው ድግምትም የሚሰራው በሚያምኑት ላይ ነው። እኔ የተሰጠኝ የልጅነት ስልጣን፣ የማሰር ስልጣን፣ የማፍታት ስልጣን ነው። ሲፈልግ ቃልቻዎችን አስራለሁ። በምን? በእግዚአብሔር የክርስቶስ ኢየሱስ ልጅ ነኝ፣ የሰማይ አምባሳደር ነኝ። ይህንን እወቁልኝ። ከዛ ውጪ ግን አንዳንድ ፖስቶች የምትለጥፉ ፍቃድ አለው የምትሉ፣ እኔ ሰማያዊ ፍቃድ ያለኝ የሰማይ ዜጋ የሆንኩኝ የአባቶችን ወንጌል የሚሰብክ አባቶች እሳት ውስጥ ገብቶ ያለፉበት ከአንበሳ ጋር የተገዳደሩበት በእግራቸው ከወላይታ የሚባል ተነስቶ በእግራቸው ብቻ ቂጣ በእጃቸው ይዞ ውሃ ይዞ በእግራቸው ሞላ ሀገሪቱን እየዞሩ ወንጌልን የሰበኩት የአባቶች ልጅ ነኝ። ስለዚህ ወንጌል ሲነሳ ወደ አንበሳ ጉድጓድ ለመጣል ዝግጁ ነኝ። የዳንኤል ወንድም ነኝ ያልኩ ነው። ጳውሎስን ይመስላለሁ ያልኩ ነው። በኤልያስ ላይ ያለው እጥም መንፈስ ገብቶብኛል ያልኩ ነው። በኤልሳ ላይም ከገባው እጥም መንፈስ ገብቶብኛል፣ ድርቡ መንፈስ ገብቶብኛል ያልኩ ነው። እኔ ባለሁበት ምድር ከክርስቶስ በስተቀር ሌላ አይመለክም ነው ያልኩ ያለው። ከዛ ውጪ ግን እጅግ በጣም የሚወዳችሁ እህት